አሁን የቀረሽኝ አንቺ ነሽ። አንቺንም በቅርቡ ከነኮተትሽ አሽቀንጥሬ እጥልሻለሁ። ድንጋይ መሰለሽ እንዴ ሰው ልጅ የሚወረወረው? በቃ ኑሮውን አርፈ ኑር፣ እሷም ኑሮዋን ታሸንፍበት። ተዋት። አይሆንም፣ ፍቅር ትገለኛለች። እቤት እንዳትወስዳትሽ። ያው አንቺ መጥፋት ምክንያት የተፈጠረውን ታውቂያለሽ። በሱ ምክንያት ይታመማል፣ አንዳንዴ ደግሞ ይጥለዋል። አደይ። አቤት ፍቅር፣ እንዴት ነሽ? አደይ አንድ ጥያቄ ልጠይቅሽ ነበር። ምንድነው ባርኮቴ? የአንቺ መታገት ላይ የፍቅር እጅ አለበት? ስለመጣሽ በጣም ደስ ብሎኛል። እኔም አደይ ስለመጣሽ በጣም ደስ ብሎኛል። አደይ ይኸውልህ ልበ ደንዳና ነች፣ ማንንም ማፍቀር አትችልም። የሚወዳት ልጅ ጠይቋት ከእሱ ጋር ምን እንደማትፈልግ ነግሯለች። ቆይ ምን ለማድረግ እየሞከርክ ነው? ለምን እኔ እናንተ ጥሩ ጊዜ አናሳልፍ? አሁን ሰለችኝ። እሺ እንዴ ብርሃን ያደይ እህት እናት ልቀኛችኋለን። በእናትህ ንጉስ፣ በእናትህ አቡ በእናትህ በቃ ሰፈር እየበጠበጥክ እኮ ነው። ከገገመሽ በቃ ላሽ በላትና እንሂድ። እባክህ አትጥብኝ፣ አግዘኝ። ጊዜኝ ይላል እንዴ? ሰፈር እየተበጠበጠ ነው። ደመቀ ደመቀ መሆኔን ደግሞ ማነገርሽ? ደመቀ አደይ ነኝ እኮ የክርስትና አባት ያቶ ከፈለኝ ልጅ። ምን አደይ? ደመቀ ነው ስማ። አደይ ነው እስካሁን እንደዚህ ስትጫወትባት የነበረው? ቆይ አንተ እዚህ ምን ትሰራለህ? ትታወቃላችሁ ማለት ነው? አደይ ማለት የክርስትና አባቴ ልጅ ነች። ምንድን ነው የምታደርገው? ልቀቀኝ! እና ልሸመጠጠኝ ነው? ኪንግ ልቀቀኝ! እስካሁንም አደይ መሆኗን ባቅ ኖሮ ይህን ሁላ ነገር አታረግም ነበር። አደይ የሚገባ ልጅ አይደለች። ደመቀ እባክህ ከዚህ ጉድ አውጣኝ። ምን ማለት ነው? ምን ማለት ነው? እየነገርኩህ እኮ ነው። አደይ ማለት ለእኔ ብዙ ነገሬ ነች። ስለዚህ ከዚህ በኋላ በአደይ ቀልድ የለም። ከዚህ በኋላ አደይ ላይ አጠገቧ እንድትደርስባት አልፈልግም። ይቀርብህ። ሰማኛለህ? ከኔ ጋር ጸብ ነው እንደ የምፈልገው? ኪንግ በአደይ ቀልድ የለም አልኩህ እኮ። እናንተ ስንገ ተባብለን አንዴ ውጪ ታወራኛለህ? አውራኝ። እዛ በፊት ልፍታለሁ። ማነሽ ፍቅር? እስቲ ነገር ከምትበይ ቁጭ ብለሽ ተነሽና ምግብ ስሪልኝ። በጣም እርቦኛል፣ እንብላ። ማን ነው ፍቅር ግርድነት ትችላለች አለሽ? ከፈለግሽ ተነሽና ስሪ። እኔ ፍቅር መቼም ላንቺ ምግብ አልሰራልሽ። ለነገሩ አንቺ ያጨማለቅሽው ምግብ ከመበላ ጾሜን ባድር ይሻለኛል። በጣም የቀበጥሻል መሰለሽ። ልጆቹን እንዳለ አባረሽ ጨረሻቸው። ይኸው ማን ምግብ ይስራለን? የራስሽ ጉዳይ ነው። ተነስተሽ ስሪልኝ። አንቺ ቀሽም እኔን እያዘዝሽኝ ነው። ምን አለበት እስኪ ግን አንድ ቀን ጥሩ ስራ ብትሰሪ። አሁን ከክፍሌ ውጭልኝ። ወደዛ ይወጣልሻል። ታካብቻለሽ እንዴ? አዎ አካብዳለሁ። አሁን የቀረሽኝ አንቺ ነሽ። አንቺንም በቅርቡ ከነኮተትሽ አሽቀንጥሬ እጥልሻለሁ። ድንጋይ መሰለሽ እንዴ ሰው ልጅ የሚወረወረው? እና አንቺ ከድንጋይ ተሽለሽ ነው። አሁን አድርጊኝ በእናትሽ። ምግብ ካልሰራሽልኝ ተነስቼ እጄ ላይ ይገልብላ። እኔ እኮ ግራ ነው የገባኝ። ምንድን ነው ማድረግ ያለብን? በጣም ከብዶኛል። ቆይሽ ፍቅር ምንም ነገር አላውቅም ካለች ከማን ምን ሰምተህ ነው የምፈልጋት? ያለን አማራጭ በቃ ፈጣሪ መለመን ብቻ ነው። አደይ በጣም ናፍቃኛለች። እኔም ናፍቃኛለች። ግን ቆይሽ ምን እናድርግ? ፖሊስ ጣቢያ ሄደን አመለከትን። 24 ሰዓት ካልሆነ አንፈልግም አሉ። እሺ አሁን የት ብለን ነው የምፈልጋት? እሱን አላውቅም፣ ግን በቃ ወጣ ብለን እንፈልጋት። አደይ በጣም መልካም ሴት ስለሆነች ፈጣሪ ክፉ ነገር እንዲላክላት ያለ ዛሬ አደይን ካላገኘሁ መጨለል የለም። ተረጋጋ እንጂ ሁሉም ነገር እኮ የሚሆነው በፈጣሪ ፍቃድ ነው። እሺ አሁን አደይን ፍለጋ እንወጣ? በነገሩ ልክ ነህ። ዝም ብለን ከምንቀመጥ ወተን እንፈልጋት ይሻላል እኮ። አልሰማም። አደይ የትም አትሄድም። ኪንግ ትሰማኛለህ? አደይ አንተ እንደምታስባት አይነት ሴት አይደለችም። በቃ አትሆንም፣ ትቅርብህ። ጭራሽ አትሆንም ትለኛለህ? አዎ እላለሁ። አደይ በጣም ብዙ መከራና ፈተና ያለፈች ሴት ነች። ይሄ ቦታ ለሷ የሚገባት አይነት ሴት አይደለችም። ገባ? ስለዚህ በቃ ትቅርብህ።
በቃ ኑሮውን አርፈ ኑር፣ እሷም ኑሮዋን ታሸንፍበት። ተዋት። አይሆንም፣ ፍቅር ትገለኛለች። እቤት እንዳትወስዳትሽ። ሰማኛለህ? ከዚህ በኋላ ጸብ የሚሆነው ከኔ ጋር። በአደይ ከዚህ በኋላ ቀልድ የለም። አደይ ነይ እንሂድ። ነይ ውጪ። አደይ ለአንተ አደራ ሰጥቼህ ነበር። አደራህን አልተወጣም። እንዴት ማለት? አልገባኝም። እንደምትወዳት ስትነግረኝ እኮ ለእሷ ያለኝን ትኩረት ሙሉ ለሙሉ ነው የተውኩት። ምክንያቱም እንደሚወዳት ሰው ማንም ሰው ሊጠብቃትና ሊንከባከባት እንደማይችል ስለገባ። ባርኮቴ እህትህ እንድጠፋ ስላደረግኩ በጣም ይቅርታ። አንተ ብትኖር የሁሉ ነገር አይፈጠርም። ዴቭ እንደዚህ አትበል። አንተ በጣም ጥሩ ልብ ነህ። አጋጣሚ ነው ያጋጥመው። ሄሎ፣ እመጣለሁ። በቃ አንተ ስራ ጀምረህ ጠብቀኝ። እሺ፣ እሺ፣ እሺ። አመሰግናለሁ። ስራ እንዴት ተመጣ? አደይ ቅድም ስታናግረኝ በስልክ በጣም ፈርታ ነበር። ድምፁ ያስታውቃል። ትንሽ ስለተረበሽኩኝ መቆየት አልቻልኩም። እሺ በቃ ሰዓቱ ደርሷል። እንሂድ አይደል? የት ነው የምንሄደው? 24 ሰዓት አልፏል እኮ። ስለዚህ ፖሊስ ጣቢያ እንሂድ። በቃ እሺ። የመረን ነው ደሜ። ፍቅር እዚህ ነገር ውስጥ አለችብን። ዋናው የሴራው ጠንሳሽ ማን ሆነና? በጣም ያሳዝናል። ይሄን ያክል እኔ ከሷ ክፉ ነገር አልጠብቅም ነበር። አያዲ አንቺ እኮ በጣም መልካም ሴት ስለሆንሽ ነው እንጂ ሌላ ሰው ወይኔ ቦን ኖሮ ማንም ሰው አይፋታትም ነበር። እና እናትህም አባትህም አርፈዋል አይደል? አዎ። የአንቺ አባት ግን ሁሉ ጊዜ ከጎኔ ነበር። አባቴ ግን ደህና ነው? ያው አንቺ መጥፋት ምክንያት የተፈጠረውን ታውቂያለሽ። በሱ ምክንያት ይታመማል፣ አንዳንዴ ደግሞ ይጥለዋል። ፈጣሪ ጨርሶ ይማረው። ቆይ ግን አንቺ ምንም የመመለስ ሀሳብ የለሽም? ፈጣሪ ከፈቀደ እመጣለሁ። ግን አደራህን ደመቀ፣ እንዳገኘኝ ማንም ሰው እንዳይሰማ። አባቴ ከሰማ ምን ሊፈጠር እንደሚችል መቼም ታውቃለህ። ኧረ አያሳስብም። አመሰግናለሁ። ዛሬ ከጉድ ነው ያዳንከኝ። ምስጋና እኮ ኪስ አይገባም። እና ምን ላድርግልህ ደመቀ? ያው አንድ ቀን ትጋብዥኛለሽ። እሺ። እና አዲስ አበባ ምን እየሰራ ነው? ምንም ስራ አልመርጥም። የተገኘውን ነው የምሰራው። ሸክም ቢሆን ራሱ አልመርጥም። በርታልኝ ወንድሜ፣ ግን አደራህን ወንጀል ውስጥ እንዳትገባ። ይኸውልሽ እህቴ፣ የዋህ መሆን አያዋጣም። አሁን ላይ ሰዎች ሁሉ ተንኮለኛ እየሆኑ፣ ሳይቀድምሽ መቅደም ነው የሚያዋጣው። አይ ደመቀ፣ እንዴት ክፋትን በክፋት መመለስ ይቻላል? አሁን ላይ የሰው ልጅ ቆሻሻ ፍጥረት ሆኗል። ስራ ፈተው ተንኮልና ሴራ መጠንሰስ ሆኗል ስራቸው። ቢሆንም ደመቀ፣ ሰው ክፋት ሲያስብብህ አንተ ጥሩ፣ መጥፎ ነገር ሲያደርጉብህ አንተ ደግ እየሰራ ነው። ክፋትን በክፋት ሳይሆን ክፋትን በፍቅር ነው የምታሸንፈው። ያኔ ነው ደግሞ ሰው የሚያከብር ብለሽ ነው። እውነተኛ ሰውን ማን ያከብረዋል? ድህነቱ ብቻ እንዲናቅ ያደርገዋል። አሁን ላይ መሬት ላይ አትውደቂ እንጂ ከወደቅሽ አይደለም ሰው አንቺ ራስሽን ማክበር ታቆሚያለሽ። አትሳሳት ደመቀ፣ ሰው እንዲያከብር ሳይሆን ዋናው ፈጣሪ ካከበረ ይበቃል። ቆይ ማን ላይ ነው ስልኩን የምትዘጊው? አለ አይደል? የማይጠቅም ሰው ነው። ሰው ሆኖ የማይጠቅም ሰው አለ እንዴ? አንዳንድ ሰው አይጠፋም። ኤክሴ ነው። ፍቅረኛ ነበረሽ? አዎ፣ ግን እኔ ሰለቸኝና ዘጋሁት። ስንት ጊዜ ቆያችሁ? ኢንስታግራም ላይ ነበር የምንተዋወቀው። 2 ወር አብረን ቆይተናል። እና ፍቅራችሁ አልቆ ነው? ሳይሆን እኔ ልቤ ሌላ ቦታ ሳይሄድ አልቀረም መሰለኝ። ለዛ ነው። ያንቺ ጥፋት ነው ማለት ነው? ምኑ? መጣላታችሁ ነው? እኔ የምፈልገው ያው ፈታ ማለት ነው። እሱ ደግሞ ታይም የለውም፣ ስራ ቢዚ ነው። እና እኔ ደግሞ መሀል ቤት ብቸኝነት ትንሽ እየደበረኝ ነው። ለዛ ነው። የምር ግን ፍቅር ይዞሽ ነበር ከሱ? አይ አይመስለኝም።
ለማንኛውም እንደዚህ አይነት ውሳኔ ስትወስኝ ብዙ ማገናዘብ ያስፈልግሻል። ምን ማገናዘብ አለብኝ እባክህ? በጣም ትፈጥኛለሽ። ያ ፍጥነትሽ ለምን ያስጨንቃል? ወደ ቤት ልሂድ መሰለኝ። ወይስ ልዝፈንልክ? እሺ ካልደከመሽ ልፈኝ። ኧረ እሷ አትፍረትልኝ እንጂ ሌላው ነገር ትርፍ ነው። ብታይ ባርኮቴ ልቤ እንዴት እንደተጨነቀ የኔን ማን በነገረህ ዴቭ? እዚህ ጋር ብዬ በጮህ ራሱ ማያወጣልኝ ህመም ነው ልቤን የታመምኩት። ባርኮቴ ደከመን? አይዞህ በርታ። ግን የሚያገኘት ይመስላል? ኧረ አይመስለኝም። እንደ ፈጣሪ ረድቷት የሆነ ነገር ካላደረገች በስተቀር የሚሆን አይመስለኝም። ተጨነኩ እኮ በእናትህ። ባርኮቴ አደይ የኔ ቆንጆ የት ጠፍተሽ ነው? እሱ ደግሞ ማን ነው? እሱ የአባቴ ክርስትና ልጅ ነው። እሱ ነው ያዳነኝ። ደመቀ ይባላል። ዳይመንድ ይባላል። ባርኮት እባላለሁ። ስለተዋወቅኩ ደስ ይላል። እኔ ደግሞ ዴቭ እባላለሁ። በጣም እናመሰግናለን። እሺ ለምን ነው የምታመሰግነው? እሷን እኛ ጋር ስለደረስካት ነው ስለተባበርካት። አረ ኖርማል ነው። ይልቅ አደይ በቃ ይመቻችሁ፣ እኔ ልመርሽ። ቻው ደመቀ፣ በጣም ነው የማመሰግነው። እሺ ችግር የለም። ሰላም ዋሉ፣ ይመቻችሁ። እሺ ወንድም፣ እሺ በቃ እንሂድ። ከገጠር እኮ ነው የመጣችው። እዛ ደግሞ በቤተሰብ ወይም በጠለፋ ነው የሚያገቡት። ለምን ወይ አትጠልፋትም እንዴ? ከተማ ውስጥ እንደዚህ ይቻላል? አንተ አላየሃትም እንጂ እኮ በመስኮት ሁሉ ተደብቃ ታይሃለች። የሆነ ቀንማ በህልሟ ሁሉ ስላንተ ስታወራ ሰምቻታለሁ። ፍቅር አደይ እኮ በስነ ስርዓት ራሱ አውርታኝ አታውቅም እኮ። ኪንጎዬ እኔ ፍቅር ምናምን ስትል ነበር። ባህሏ እኮ ስለሆነ ነው የማትቀርብ። ደግሞ ጠለፋ ምናምን ነው እሷ የምታውቀው። ምንድን ነው ያወራችው? ይኸውልህ ሴት ልጅ ናት። የሆነ የሚያስገድዳትን ወንድ ነው የምትፈልገው። የሆነ ቦታ አስገባትና ከዛ ሳማት። ምንድነው በቃ ቆፍጠን በል። ቆይ አንቺ ልጅ የምታወሪው እውነት ነው? ከልብሽ ነው? አሁን በቃ ሂድ። እዚህ ጋር ደግሞ እንዳታይን። አደይ። አቤት ፍቅር፣ እንዴት ነሽ? እንዴት ልትመጪ ቻልሽ? በፈጣሪ እርዳታ። አደይ አንድ ጥያቄ ልጠይቅሽ ነበር። ምንድን ነው ባርኮቴ? የአንቺ መታገት ላይ የፍቅር እጅ አለበት? አይ እሷ ምንም የምታውቀው ነገር የለም። እርግጠኛ ነሽ? ኦ ማይ ጋድ አደይ፣ እንኳን ደህና መጣሽ። ስለመጣሽ ደስ ይለኛል። አደይ ቆይ ጠፍተሽ ነው? አስጨነቅሽኝ እኮ። የት ሄደሽ ነው? በጣም ይቅርታ አስጨነቅኳቸው አይደል? አደይ ታግታ ዋት? እግታ ኢትዮጵያ ውስጥም አለ? ኪድናፕ ምናምን የሚያደርጉ ሰዎች አሉ ማለት ነው? በቃ ልተኛ።
ትላንት በጣም ተጨናንቄ ስለነበር እንቅልፍ አልተኛው። በሉ በቃ ነገ ንጉሱን ለፖሊሶች ከሰል እንዲያዝ እናደርጋለን። ያው ሌላ ልችል ስለምችል አንተ ተረጓል። እሺ ችግር የለውም። አደይ ስለመጣሽ በጣም ደስ ብሎኛል። እኔም አደይ ስለመጣሽ በጣም ደስ ብሎኛል። እሺ ፍቅር ከፈቀደችልኝ እህቴን ሊያትና ወደ ስራ ልመለስ። በቃ እኔ ልሂድ። ቆይ ልሸኝ ኃይል ላይ አይ ችግር የለውም። እያሳሳከኝ የማህበር ጠላጣትን ሸወትከኛ። ወይኔ ኪንጎ፣ አደይ አንተ እንደምታስባት አይነት ሴት አይደለችም። በጣም መልካም ሴት ነች። በአሁኑ ሰዓት እህትና እናቷን እየረዳች የምትኖር ሴት ነች። የተሳሳተ መረጃ ነው ያቺ ፍቅር የተባለች ሴጣን የነገረች። እሺ አሁን ምን ትሻለኝ? ውሃ በላኝ እኮ አደይን አጧት። እሷን ለመርሳት ብትሞክር ጥሩ ነው። አንተ ግን ለምንም አትሆንም። በቃ ምን ማለት ነው? ዘመድ ብትሆን እኮ ልታግባባኝ ትሞክር ነበር። አንተ ግን እርሳት አልከኝ። ሌላ ሴት ቢሆን ሞክርልሃለሁ። አደይ ልበ ደንዳና ነች። ማንንም ማፍቀር አትችልም። በአሁኑ ሰዓት አደይ ከእናቷና ከእህቷ ውጭ ሌላ ሰው ማሰብ አትችልም። እማይሆን ነገር እንዴት አድርግልሃለሁ እኔ? አረ እኔ በጣም ግራ እያጋባችኝ ነው። ይኸውልህ እዛ ሀገራችን እያለን አባቷ ለከበርቴ ሊድራት ነበር። እሱን ሽሽት ነው አዲስ አበባ የመጣችው። እሺ አሁን ምንድን ነው የማደርገው? በቃ ስራን ብትሰራ ይሻላል። ታታሪ ሰራተኛ ብትሆን ይሻላል። ሌላውን ብትሆን ይሻላል። አደይስ? እሷን እርሳት አልኩ እኮ። በፍጹም ልረሳት አልችልም። በደንብ ይቻላል። ቆይ እኔ እንዳግዝ ትፈልጋለህ? አልፈልግም። የፍቅሯን ህመም ወደዋለሁ። እሷን አለማፍቀር ደግሞ አልችልም። አንተ ደግሞ ዝም ብዬ ሳዳምጥ ትፈላሰፋለህ እንዴ? ኧረ እየሄድክ አልችልም። በእናትህ አትጨቅጭቀኝ። እየታመምኩ መኖር ደስ ይለኛል ካልክ ይመች። ምን አገባኝ? ብርሃን እኮ እስካሁን አልተመለሰችም። ወዴት? እኔ እንጃ አላውቅም። አደይ ግን ሲመስለኝ አንቺን ለመፈለግ ወጣ። እስካሁን አልተመለሰችም። ትንሽ ታገሽ፣ ትመለሳለች። ወይኔ የኔ ከርታታ እኔ ክርትት ትበለች። ደግሞ እኮ አሟታል። ትንሽ ከሄደች ትወድቃለች። እናሽ ቆይ እንበረግ ነው የሚሻለው። ወተን ፈልጋት ካልሆነ በቃ ነው የመጣች። ወዴት ነው የምትሄጂው? አደይ አደይ ወንድሜ መጣ። ናስቲ በእናትህ ዛሬ ዳንስ እንለማመድ። ከማን ጋር ስለለማመድሃው እንደውም ብቻዬን ደብሮኝ ነበር። ተነስ 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 ተነስ። ኧረ በእናትሽ ተይ። ወይኔ ይሄ ሰውነትን ደግሞ ብደነስበት ማለት ነው። ስንት ሴቶች ነበር የምታማልለው። ናንድ በደንስ እኮ ደስ ይለኛል። ናና ለወንድክ ሊዱ ታይ። እሺ በለኛ በእናትህ ወንድሜ። አትወደኝም? በእናትህ ሊዱ ታይ አልኩሽ አይደለ? ማበል ከፈለግሽ ብቻሽን በጅ አተኝም እንዴ? እኔ በቃ እዛ ሶፋ ላይ ሄጄ ልተኛ። አይሆንም፣ እዚሁ ነው የምተኛው። እንዴ ምን ችግር አለው እህቴ? እዚህ እስካላችሁ ድረስ እኮ ቤታችሁ ነው ብሏል ባርኮት። ቢሆንም እዚህ ነው መተኛት ያለብሽ። እኔ ባርኮት የሚለኝን እንጂ ያቺ ፍቅር የምትለውን አልሰማም። በቃ ደህና ደሪ ብርሃን። ይኸውልሽ ባርኮትም ፍቅርም ምንም አያገባቸውም። እሺ እህትሽ እኔ ነኝ። እኔ የምልሽ ነው መስማት ያለብሽ። አሁን ተኝ። ለምን በጠዋት ተነሳሽ? ትንሽ አተኝም ነበር? እህት አለሚቅ እውነት ግን እዚህ ቤት ተመችቶሻል? በጣም ጥሩ ሰዎች እኮ ናቸው። ደግሞ አንቺን የሚያሳክምቡት እናታችንን የምጦረው እኮ እዚህ ቤት ሰርቼ በማገኘው ገንዘብ ነው። ይኸውልሽ እህቴ አሁን የምልሽን ነገር ከልብሽ አዳምጪኝ እሺ? እዚህ ቤት ምንም ቢፈጠር ምንም ነገር ቢሆንም ችለሽ ቃል እንዳታወጭ። በቃ የከተማ ሰው ልክ እንደ ገጠር ሰው አይደለም። በተለይ ደግሞ እዛች ፍቅር ፊት ምንም ብትናገርሽ አንገትሽን ደፍተሽ ወደ ክፍልሽ ቃል እንዳትመልሽላት እሺ? ግን ደግሞ እኮ ሁሌ እንዲህ እየሰደቡሽ እየመጡሽ እንዴት ነው ልትቀጥይ የምትችይው? እኔ ግን እንጃ አልዋጥም ብሎኛል።
ኧረ ጥሩ ናቸው፣ ጥሩ ሰዎች ናቸው። ደግሞ ጥሩ ሰዎች ባይሆኑ አንቺን ተቀብለው እዚህ ያኖሩሽ ነበር። ወንዱ ጥሩ ልጅ ይመስላል። ያቺ ፍቅር የምትባሏ ግን በጣም መጥፎ ሴት ትመስለኛለች። እንደውም እሷ ናት በጣም ጥሩ ሴት። ይሄዋ እንግስቴ ጠጭ ያረጋጋሽ። ባርኮት በጣም ይቅርታ አስጨነቅኩ አይደል? ሌላ የምደውልለት ሰው ስለሌለኝ እኮ። ኧረ ምንም ችግር የለም። እንደውም እኔ ባትነግሪኝ በጣም ነበር የሚደብረኝ። ደግሞ አትጨናነቂ እሺ? ትገኛለች። ለፖሊሶችም ቢሆን ስላሳወቅናቸው አዲስ ነገር ከተገኘ ያሳውቁናል። እሺ። ግን ማታ ስንለያይ ጥሩ ሁኔታ ላይ አልነበርክም። ምነው የተፈጠረ ነገር አለ? አዎ አደይ፣ ደህና አይደለሁ። ምነው? ምን ተፈጠረ? የሚወዳት ልጅ አለ እና ይሄን ያስከፋል? አዎ፣ የሚወዳት ልጅ ጠይቋት ከእሱ ጋር ምን እንደማትፈልግ ነግሯለች። እኔም ብጠይቃት ተመሳሳይ መልስ ልትሰጠኝ ትችላለች ብዬ እንዳላጣት ፈራሁ። አይ ባርኮት፣ ታዲያ እምቢ ያለችው እሱን እንጂ አንተን አይደለም ነው ወይስ ያ ልጅ አንተ ነህ? ኧረ እኔ አይደለሁም። ታዲያ አንተ እኮ ሌላ ሰው ነህ። ብጠይቃት ሌላ አዲስ መልስ ልትሰጥ ትችላለች። አዎ፣ የሚወዳት ልጅ ደግሞ ጓደኛዬ ነው። ኧረ ከጓደኛም በላይ ወንድሜ ነው። በራስ ወዳድነት ስሜት ተገፋፍቼ ከእሱ ጋር እንዳልጣላ ፈርቻለሁ። ጓደኛ ከሆነ ትንሽ ይከብዳል። አንቺ ግን እንዴት ነሽ? አሁን ደህና አይደለሁም ባርኮቴ፣ ድክም ብሎኛል። አይዞሽ በቃ አይዞሽ፣ ሁሉ ነገር ይተካል። ራስሽን አታስጨንቂ። ቆይ ምን ለማድረግ እየሞከርክ ነው? በጣም ይቅርታ አደይ፣ ስለናፈቅሽኝ እኮ ነው። ቆይ ብናፍቅስ እንዴት እንደዚህ ይደረጋል? ዴቭ ስንቴ ነው ካጠገቤ እንዳትደርስ አልፈልግም ብዬ ነገርኩ። ቆይ አሰማኝም? ዝም ብዬ ነው የምጮኸው ማለት ነው? ይቅርታ አደይ፣ በቃ ልመድ ነው። እንዴ ምንድነው ጫቱ? ምንድነው አንቺ ቤት ነው የምበጠብጭው? ይቅርታ ፍቅር፣ ዘይት አቃጥሎኝ እኮ ነው። ወይ ዘይት ነው እንዴ? እኛ ደግሞ ሌላ ነገር መስሎን። አሁን እሱን ተይውና እስቲ እቺ ፍቅርን ሽሮ አሰራሩ እንኳን አስተምረት። እዚህ ነገር መጠንሰሷን ብትተው። ሊዲያ ግን ስነ ስርዓት ይኖርሽ። ይኸውልሽ በዚህ ሊቀጥሽና በዚህ ሁኔታሽ ከቀጠልሽ ያልሆነ ነገር ውስጥ ነው የምትገቢው። እያስፈራራሽኝ ባልሆነ እንደፈለገሽ ተረጩ። እህት እናት 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 እንዴ ደህና ነሽ? እኔት የት ነው ያለሁት? ራስሽን ስተሽ ከመንገድ ላይ ነው የመጣሁሽ። እንዴ ምን ልሰራ ነው የመጣሁት? ቆይ የት ነው የምትኖሪው? አሞኝ ልታከም እህቴ ጋር መጥቼ
ልጅቷ ከቤት አባረረች። አገሩም ደግሞ በደንብ አላውቀውም። የሚሄድበት ሳጣ ቆሜ ነበርና አዙሮ ጣለኝ። እሺ በቃ አሁን አንቺ ምንም አታስቢ። አንቺ እስኪሻልሽ ድረስ ራስሽን እየተንከባከብሽ እዚህ መቆየት ትችላለሽ። በጣም ነው የማመሰግነው። እሺ ችግር የለውም። አረፍ በይ። ዴቭ ከስራ ቦታ በአስቸኳይ ደውሎልኝ ነው እና እባክህ ያዴን ነገር አደራሽ። ፍቅርንም ሊዱንም እየተቆጣጠርካቸው ደግሞ የብርሃንን ጉዳይ ችላ እንዳትለው እባክህ። ፈልገህ ለማግኘት ሞክር። ኃላፊነት ሰጥቻለሁ። ችግር የለውም ባርኮቴ፣ አታስብ። እንዳልከኝ አደርጋለሁ። ብዙ ትቆያለህ? 1-2 ቀን ነው የምቆየው። አደይ በአንቺ በጣም ነው የምታምነው። ሁሉንም ነገር ማለፍ የምትችይ ጠንካራ ሴት እንደሆነሽ አውቃለሁ እና እመኝም ብርሃን ትገኛለች። እሺ ብዙ አትጨናነቂ። ፍቅር ደግሞ መጥፎ ማንነትሽን ትተሽ ለመኖር ሞክሪ። በቃ ሰዓት ሳይረፍድ ብንሄድ ደህና ዋሉ። እሺ ልሸኝህ? አረች ሄይ ጋይስ እንዴት ናችሁ? እንዴት ነው? ዛሬ አላማረብኝም? የቱርክ ጣዖት መስልሻል። ዋት? እንደዚህ ተገላልጠሽ ወዴት ነው? እዛ የፈረደበት ኤላ ጋር ነው። ትሰሚኛለሽ? እዛ ቤት መመላለስ በጣም እያበዛሽ ነው። ብቻውን እኮ ስለሚደብረው ያው ቡና ላፍላለት ብዬ ነው። የራስሽ ጉዳይ፣ መሄድ ትችያለሽ። ኦኬ ባይ። ዴቪ አንቺ ደግሞ ምን ፈለግሽ? ለምን እኔ እናንተ ጥሩ ጊዜ አናሳልፍ? ፍቅር አሁን ሰለችኝ። እሺ አደይ አደይ ዛሬ ከክፍልሽ ባትወጪ ደስ ይለኛል። ከዴቭ ጋር አሪፍ ጊዜ ልናሳልፍ ነው። እሺ ኤላ እንዴ ሊዲያ፣ እንዴት ሳትደውይልኝ መጣሽ? ማናት እሷ? እሷ ብርሃን ትባላለች። ስትነቃ ትታወቂያታለሽ። እንዴ ብርሃን ያደይ እህት ናት? አዎ አታውቃትም እንዴ? እኔ እንጃ አላስታውሳትም። እህቷ እዛ ታለቅሳለች፣ እሷ እዚህ ተኝታለች። እራሷን ስታ ነው ያገኘኋት። አሁን ለአደይ ልደውልላታ። በቃ ደስ ይላታል እህቷ እዚህ እንዳለች ታውቅ። የእሷ እህት ከሆነችማ እስከፈለገችው ጊዜ እዚህ ትቆያለች። እና እኔን ስታባረረኝ ነው? አንቺማ ቀበጥ ነሽ። ይኸው ሳታስፈቅጂ ቤት ድረስ ትመጫለሽ። ሲያሻሽ ደግሞ በጉልበት ትገቢያለሽ። ኦኬ ደብሮክ ነው ልውጣልክ? እንደዛ ሳይሆን የኔን ነገሮች ማክበር ስትጀምሪ አንቺን ነገሮች ማክበር እጀምራለሁ። እሺ ለወንድሜ ልደውልለት። ብርሃን እዚህ እንዳለች ልንገረው። ፍቅር ዞር በይ። ዴቭ እኔ ብቸኝነት ሊገለኝ ነው። ይሄ ክፋትሽ እኮ ነው ጓደኛ እንዳይኖርሽ የሚያደርገው። ልቤን አታድማው። በቃ ፍቅሬ ተቀበለኝና አንድ ላይ እንሆን። ከዚህ ቤት እንጥፋ። ይሄ የቁም ቅዠትሽ ነው። እሺ ምንድነው? ቆይ የሆነ ነገርም አለ። ቆይ እኔ እንዴት በወደድ እንዴት በሆነልህ ነው ፍቅሬ ልትረዳኝ የምትችለው?